ሰላም ቤተሰብ እንደተለመደው ላይክ እያደረግን እንጀምራለን። ሌትስ ጎ። እኔ እኮ ማን ሲቲ ዶሜስቲክ ደብል መብላቱ እኮ አይደለም ገባርለ አሁን ለዶሜስቲክ ትሬብል ሊወጥርልን ነው ምን ተረዳኝ። እኔ በማያገባኝ ለምንድን ነው በሰው ክለብ መቃጠለው? ኤቨርተን ብቻ ነው የሚያኮራኝ። ትክክለኛው ሰማያዊ ለባሽ ኤቨርተን ነው። ማን እነዚህ እኔ የኦጂን ምላስ ስላለው ብዬ ቋጥሬላችሁ እስቲል ይሰጣችኋል። ተጫዋቾቹ የኮሩ ነው የሚመስሉት። የኮሩ ማለት አንድ ለባዶ ያበደ ውጤት እንደ ሌላ ጊዜ 3-0 አይደለም ብሎ ኮሩ ጉስቶ ማን እኔ አልሰድብም ሮባ የሰደበ ብቻ ይበቃል ነው ማለት ተረዳጋ አይደለ? ወይኔ ዚያቅ ስለኔ የሌለበት ዋንጫ እኮ ነው ገባ። ሞራል ግን ምንም ሞራል እንዲያገኙ አልፈልግም። ሮድሪ የሚባለው ሰውዬ እኮ ተመልሷል። አሁን ቦርን ማውዝ የልጅነት አባቴ ገባ አይደለ? ወይኔ በእናትህ እኛ እኮ ሁለት ጨዋታ አሸንፈን እኮ ዋንጫ መብላት እንችላለን። ግን ለምንድን ነው የምንጫወተው? መጫወት አልፈልግም። መጫወት ኦቨርሬትድ ነው ተረዳኝ። ሳልጫወት መብላት ነው ፈልገው ገባር። ለአንግማኖች አላበሽቃችሁም። የሚቀጥለው አመት ሰኞ በአንድ ሳምንት አንዴ በአንድ ወር አንዴ ስትጫወት ይገባል። ተረዳኝ አይደል? ይገባል ነው የምልህ። ኖ ዩሮፕ ከሀገር መውጣት አይቻልም። በባስ ብቻ ነው የምትንቀሳቀሹ ኔክስት ሲዝን በባስ ብቻ ኖ ፕሌን አባቴ። ፕሌኑ እንደውም ብሉኮች ሽጠውታል የሚባል ወሬ አለ። አርክም ለዛ ነው ያላስገባችሁ። ሰብስክራይብ አድርጋል ነው ረሳው እንዴ? እኔ ለስንት ቁም ነገር ስጠብቅ አንተ ከወንድም ጥላ ጋር ዲዛ ለቀማ ሄድ ለዚህ ነው እኔ በቋጠሩ ቁጥቁጭ ያሳደቁ ለዲዛ ለቀማ ነው እንዲህ ነው ጉሮሮን በካሪንጋ በና በኤፒካፕ ትደፍናለህ። አፒታይትን ትቆለፋለህ በጣሳ ካፕ። እሺ ይሁን እንኳን በላ በነቃጅ ፕሪሚየር ሊጉን ብላ እኔ ያገባኝ በነቃጅ ፕሪሚየር ሊጉን ብላልኝ ብያለሁ። በቃ ጨርሻለሁ። ላይክ አርጉ። በቃ ይሄ ልጅ የማንም ወሮ በላ መፈንጫው ነው ቀረ። የማንም ምን አለ 30 ደቂቃ እንኳን ጭማሪ አትሄዱም? ቼልሲዎች ዘጠነኛ ላይ ያለው አጫውታችሁ እኮ የሚመስለው እኮ ሊጉ የምትመሩት እናንተ ናችሁ። ሻምፒዮንስ ሊግ ሆነ የአውሮፓ ሊግ የመግባት ስጋት ያለባችሁ አትመስሉም። ቅብርር ብላችሁ መሳተፋችሁን ያወቃችሁ ነው የምትመስሉት። አትታገሉም እንዴ እናንተ? እንዴት ነው ከናንተ የበለጠ ፓሽን ኖሮት ይሄ ቡድን እንዴ ተጫውቶ አሸንፏችሁ የሚወጣው? እንዴት እናንተ እኮ ምክንያት አላችሁ። እሱ ዋንጫ መብላት እናንተ በአውሮፓ መድረክ የመወዳደር አመቱን በዋንጫ የመጨረስ በጣም ብዙ ምክንያት እኮ ነው ያላችሁ። እንዴት ለአንዱ እንኳን እንዴት አትጫወቱም እናንተ? በ90 ደቂቃ ጨዋታ 1-0 ተለጥፋችሁ ደግሞ ምን አይነት ጎል ይገባባችሁ? ወይኔ ሴሜኒዮ ማን ምን አይነት የሚያምር ጎል ነው ያስቆጠርኩ አንተ። እንደዚህ አይቻልም። ይሄ ልጅ ግን በጣም ባለጌ የሆነ ተጫዋች ነው። በቃ የሚገባና ማይገባ ጎል ራሱ ለይቶ አቅ። እንደዚህ አይቻልም እንደዚህ አይነት። ለማንኛውም ቼላው ተለጥፈሻል። በቃ ዚህ ሲዝን አይደለም ቀጣዩ ሲዝንሽን ብልሽት ወጥቷል። አሁን አሎንሶ ምናምን እየተባለ ነው። እንጃ ፈጣሪ ይርዳሽ። አሎንሶ መጥቶ እንኳን የሚረዳሽ ሁሉ አይመስለኝ። ቼላው ለጠፉሽ ወስደው። ለማንኛውም ይሄን ቲም ማለት ነው በፖሊስም ቢሆን እናስይዟለን። ከዚህ በኋላ የምታገኘው ምንም አይነት ዋንጫ አይኖርም። የመጨረሻ ዋንጫ ይሄ ነው። በደንብ አጣጥሙት። የሲቲ ደጋፊዎች አጣጥማችሁ ተጠቅሙት። እሺ ቴንክ ዩ። አረ የቼልሲ ደጋፊዎች እንዲች ብላችሁ እንዳይደብራችሁ። የምር ተጫዋቾቹ ያልፈለጉትን ዋንጫ እናንተ ለምን ትቃጠሉበታላችሁ? በፈጣሪ ቀለል አድርጎ ነው ያሸነፈው። ምንም የዋንጫ ጨዋታ አይመስልም ነበር። አባቴ እንኳን ደስ አላችሁ የማንቸስተር ሲቲ ደጋፊዎች፣ ይመቻችሁ። አይ ቼልሲ ቀድመን ነበርኩ የተናገርነው እኮ እንደምናሸንፋችሁ። እንዴ ይሄን ያለው ግን ፔናልቲ አንተ ለፔናልቲ ነው የገባችሁት? ቆይ ነው ይሄዳል ፔድሮ እንደዚህ ይላል። እንደዚህ ዳል ተጨረሰው ጨዋታው እንደማታሸንፍ አሁን ይመጡ ነው ቼልሲ ደጋፊዎች ሁለላንድ ያቺ ቻምፒየንስ ሊግ ያነሳ በደለ ብላል እንዴ ልታረጋግጡ አይደለም? የቼልሲ ፈረደበት ቻምፒየንስ ሊግ ሁለላንድ ያለች አይደል? አሰልሽንም ይመጣና እሱን ይለጥፈላል ብላው እሱን ስንት ይለጥፉ። ከዛ በኋላ መቼም ይሄ ነው ሲቲዝን ሴ ነው አንተ ለብላችሁ ያላችሁ ሰዎች በጣም ነው የምንችለው ስለሚቻል ማንቸስተራውያን በዌምብሌይ ምድር ታሪክ ሰርተው አምሽተዋል። ፔፕ ጋርዲዮላ የለንደን ክለቦች ላይ ዛሬም የጭካኔ በትራቸው አሳርፈዋል። የጋርዲዮላው ክለብ በእንግሊዝ ምድር የሚገኙ ዋንጫዎች መጠራረጉ ተያይዞታል። የታክቲኩ ሊቅ ፔፕ ዋንጫ አይተው ፈጽሞ ወደ ኋላ የማይሉ ሰው መሆናቸው ለዓለም አሳይተዋል። ማንቸስተር ሲቲዎች ከአርሰናልም ከቼልሲም 2 ዋንጫዎችን ከጉሮሮአቸው ፈልቅቀው በመውሰድ ታሪክ መስራት ችለዋል። የማንቸስተር ሲቲ ደጋፊዎች እንኳን ደስ ያላችሁ። Stand up
for the champions stand up አቤት 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 ሁለት ዋንጫ ገባ ባይዘዌ እየቋጠርሽ ነበር አሉ ያርሰናል ደጋፊ አሁንም አንተን ነው ማበሽከ ከገባ ማለት ነው ከሞነ ሃንግማን ምናምን እናንተ በላ ነው ያላችሁትን ዋንጫ እኛ እየበላ ነው ሃንግማን ምን ሺ ነው ቼላው እንዴ ሲቲ ፋይናል ሚስቴናት ምናምን አላልክም ነበር እንዴ በምን አይነት የሴሜኒዮ ጎል የተሸነፋችሁት በኢየሱስ ስም ጭራሽ እንዲ ፍሊክ አረ ተለያለ የኔ አባት በተገኘው አጋጣሚ እነሱ ማን ሲቲ ላይ ቋጥራሉ እኛ ዋንጫውን ሳብ ያረግን ኪሳችን ሳብ ያረ አሁን አንድ ይቀራል ማለት ነው አረ በስመ ሲጀመር ጨዋታውን አርሊ የመዝጋት ስንት ድሎች ነበሩ 2-0 የማረግ ጭራሽ ይቀናጡላል ነው ምን ፋይናል ሰርድ ላይ ደርሰው ቼልሲ ሰከንድ ሃፍ እንደገባ ትንሽ ኳሲዛ ምናን አስደነጋገጠችን ወፍ ደና ቻንስ እንኳን አይፈጡ ወያለው አልቆላል በቃ የኔን የኤፍኤ ካፕ ዋንጫ መብላት አይተ ፕሪሚየር ሊግ ላይ አሁን ተደራበራለህ ተስፋ ያለ መቁረጥና የጽናት ምልክት ማለት አንቷን ሴሜኒዮ ተመልከቱት ጋይስ ባለፉት አመታት በዚህ ሁላ ህይወት ውስጥና በዚህ ሁላ ውጣ ወረድ አልፎ በ26ኛው አመቱ ለማንቸስተር ሲቲ ከፈረመ በ6 ወራቶች ውስጥ ብቻ 2 ዶሜስቲክ ደብሎችን ወይም 2 ዋንጫዎች አሸናፊ መሆን ችሏል የመጀመሪያው ጋናዊ ተጫዋች በኤፍኤ ካፕ ፍጻሜ ጎል ማስቆጠር የቻለ ስሙንም በታሪክ አስፍሯል አንቷን ሴሜኒዮ ምን አይነት አስደናቂ ጎል ነው ያስመለከተን በባኪል ያስቆጠራት ጎል ለማንቸስተር ሲቲ የኤፍኤ ካፕ አሸናፊነት ከበቂ በላይ የነበረች አስደናቂ ጎል ባለቤት አንቷን ሴሜኒዮ ማንቸስተር ሲቲ የ2025-26 የኤፍኤ ካፕ ፍጻሜ ጨዋታን ሰማያዊዎቹ ቼልሲዎችን 1-0 በመርታት የዋንጫው ባለቤት መሆናቸውን አረጋግጠዋል ስለ አንቷን ሴሜኒዮ አስደናቂ ማን ኦፍ ዘ ማች የሚያሰኝ ብቃትና አስደናቂ አጨራረስ እንደዚሁም ደግሞ ስለ ማንቸስተር ሲቲ የዋንጫ ባለቤት መሆን ምን ትላላችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ በለው የረራይ ማያቅ ጨካኝ ቡድን ማለት ቢያንስ ለቼልሲ ብትራራል እዛ ፕሪሚየር ሊግ 9 ላይ ምናምን ነው የሚገኘው በአቋራጭ ዩሮፓ ሊግ ቢተካከመበት ምን ችግር ምንም ማይራራ ቡድን አትልም ይኸውልህ ማንቸስተር ሲቲ የሚባል ቡድን ማለት ረራይ ጭራሽ ትሪብል ምናምን ልትበላ ዛሬ እኔ ለቼልሲ ነበርኩ እግዚአብሔርን ነው የምላል ለቼልሲን ሳትጠብቁት የሆነ ቦታ ላይ ጥሩ ሳይሆን ሲዝኑ ምናምን ተግማምቶ ፋይናል ሲደርስ ትመለከቱታላችሁ ማለት እና የሆነ በቃ ፋይናል ላይ ሌላ ቡድን ነው ምናምን ዋንጫ ሲያሳካታ ያለ ዓለማችን ላይ ምናምን ምርጡን ዋንጫ ወይ የሆነን ዋንጫ ምናምን ሲበላ ትመለከቷለች እንደዛ ጠብቄ ነበር ምክንያቱም ሲዝንን የምታድንበት ምናምን በለው ለቼልሲ እንደዛ ዋንጫ ሳክቶ ቢጨርስ ይሄን ሲዝን ኤፍኤ ካፕም ሆነ ካራቦ ለሱ ላይክ ሲዝኑን የሚያድንበት ነው ማለት ነው ጥሩ ላይ አይደለም ቼልሲ አሰልጣኝ በሚቀያየርበት ወቅት ነውና እንደ ሲዝን መዳኛ ምናምን ነገር የሚቆጠር ዋንጫ ነበር ማለት ግን የማይራራ ፔፕ የሚባል ሰውዬ ቀመው ማለት ወሰደበት በቃ አንጀቴን ነው የበለኝ ቼልሲ ዛሬ ቼልሲ እንዲበሉ ነበር የፈለኩ ማለት ለማንኛውም ማንቸስተር ሲቲ ደጋፊዎች ፕሪሚየር ሊግ የምታሳኩ ከሆነ ትሪብል ልትበሉ ነው ማለት ይሄ ደግሞ ጥሩ አይደለም በየጊዜው ይሄ ጥሩ አይደለም ጋይስ ለማንኛውም ኮንግራ የማንቸስተር ከተማን ውሃ ሰማያዊ ለባሾቹን የፔፕ ልጆች የሚያቆማቸው ጠፍቷል ከለንደን ከተማ ቡድኖች ጋር ለዋንጫ ከተፋጠጡ ዋንጫውን ሳይወስዱ አይመለሱም ባለፈው በካራባኦ ካፕ አርሰናልን አሁን ደግሞ በኤፍኤው ቼልሲን ጾም አሳድረዋል ማንቸስተር ሲቲ የ2026ቱን እድሜ ጠገቡን የኤፍኤ ዋንጫ ማንሳት ችሏል ዛሬ ለናንተ ማን ኦፍ ዘ ማች ማን ነበር ጻፉልኝ መልካም ጊዜ የማንቸስተር ሲቲ ደጋፊ መሆን ምንኛ መታደል ነው አንበሳዬ ስማ አመቱ ሲጀምር አካባቢ ዘንድሮ ፔፕ ጋርዲዮላና ሰራዊቱ ወደ ታች እንጂ ወደ ላይ አያውቁም የብዙ ሰው ንግግር ነበር አረ የሉም ፕሪሚየር ሊጉ ላይ ጨዋታው ፍክክሩ በአርሰናልና በሊቨርፑል እንጂ ሌላው ማን ያላሉ ፔፕ ጋርዲዮላ ካለ ግን ይኸውልህ ዋንጫ ይከተሉታል እንጂ አይከተልም ፔፕ ጋርዲዮላ እንደውም ያራዳ ልጅ ማለት ነው ካለ ምን አለ ነው ማለት አቡሻ በሚያስገርም ሁኔታ ባለፈው ካራባኦ ካፕ አሁን ደግሞ ኤፍኤ ካፕ ፕሪሚየር ሊጉ አላለቀም ምን እንደሚያሳየን እግር ኳስ አናውቅም ያራዳ ልጅ ማለት ነው ለማንኛውም ግን የማንቸስተር ሲቲ ደጋፊ መሆን ማለት ያራዳ ልጆች ምን ቢባለ ጊዜ ነው በቃ ሌላ የለውም አንተ ጊዜ ፔፕ ጋርዲዮላ እስካለ ጊዜ አያልቅም ነው ማለት አቡሻ በግራ በቀኝ ወደዚህ የለውም ነው ማለት ምንም ይምጣ ዋንጫውን አሰስገሰስ ነው ቀብረራ አርገ የሆነ ዋንጫ አለ በየጊዜው ማለት ነው ምንም የሚካር ነገር የሌለው አረ ሞቷል የለም ምንም ውስጥ አይገባም ሲባል ለሶስት ዋንጫ እየተጮተ ነው ሁለቱን ቀልጥሞ ቁጭ አድርጎላል ፕሪሚየር ሊጉ ለጨዋታ ይቀርዋል ምን ያሳየናል አናውቅም ነገር ግን ማንቸስተር ሲቲን ደግሞ አለማድነቅ አይቻልም ያራዳ ልጆች ሼርኮፕሊንክ አይረሳ ይመቻቹ ምን ደሳለ መሰለ ከምንም በላይ ከዋንጫው በላይ ሴሜኒዮ አግብቶ ማሸነፋችን ለሁልሽም ሄተር መልስ ነው የሰጠሽ ልጁ ማለት ነው ምንም ያህል እንደነ ሳቪኒዮ ድሪብል ባያረግ እንደ ሌሎቹ እንደዚህ ስኪል ባያሳይ ልጁ ጨራሽ ነው በቃ ስራውን አከናውኑ ነው የሚያሳይ አሲስት ያደርጋል ያገባል መጥቶ እኮ ማለት ነው ከሃላንድ ቀጥሎ ብዙ ጎል ያለው እሱ እኮ ነገርክ እኮ ሴሜኒዮ አግብቶ ማሸነፋችን ለሁልሽም ሄተር መልስ ነው የሰጠሽ ልጁ ማለት ነው ምንም ያህል እንደነ ሳቪኒዮ ድሪብል ባያረግ እንደ ሌሎቹ እንደዚህ ስኪል ባያሳይ ልጁ ጨራሽ ነው በቃ ስራውን አከናውኑ ነው የሚያሳይ
እንዴት ነው ሴሜኒዮ ቤንቹን የምትሉት ራሱ? በቃ ተጫወትን፣ አሪፍ አሸነፍን። የሚገርም አድርገን ያሸነፍን። ተጫዋቾቻችን አሪፍ ነበሩ፣ እንደ ቲም የሚገርም ነበርን። ከምንም በላይ እነ ቼልሲ ተቀይረው ገብተው ያሳዩት ፐርፎርማንስ በጣም ያበደ ነበር። የዋንጫ ቲም ማለት እንደዚህ ነው። አሁን ማድረግ ያለብን ይሄንን ነው። መቀጠል ያለበት ይሄን ሜንታሊቲ ይዞ መቀጠል ብቻ ነው። አለቀ። ሴሜኒዮ ግን ራሱን አሳይቷል። ሁልሽ ሜትር አርፈሽ ትቀመጫታለሽ። አሁን ይችላል ሴሜኒዮሽ። ሲቲ ሻምፒዮን፣ አንበሳ ሲቲ። በቃ ሲቲ ትችላላችሁ። ኦፊሻሊ ነው የምነግራችሁ። እንኳን ደስ አላችሁ። የአመቱን ዋንጫ ግን ጨርሳችኋል። የአመቱን ዋንጫ። ከዚህ በኋላ ምንም ዋንጫ የላችሁም። ማንዬ ፕሪሚየር ሊግ ብለህ እንደዚህ አይነህ ልቀላወጥ እንዳትሞክር። የተበላ ዕቁብ ነው። 2 ዋንጫ በልታል አይደል? አንተ ስግብግብ መላጣ የሆንክ ሰውዬ። ይኸውልህ ፔፕ ፔፕን ማለት ህሊና ካለ ይበቃል። የበላው አትስገብግብ። በቃ ከዚህ በላይ በቂያችሁ አይደለም። ለማንኛውም እኛ ቀጣዮቹን ጨዋታዎች ቀብረር አድርገን አሸንፈን ዋንጫ እንደምንበላ እኮ አውቃለሁ። ግን ቦርንማውዝስ ምን ሰርቶ ይበላል? ቦርንማውዝ ለአውሮፓ ውድድር አይደል እንዴ እየተጫወተ ያለው? እናሳ ማሸነፍ አለበት። እኔ ዛሬ ቢያንስ እንኳን ቼልሲ ያዳክመዋል ሲቲን ተጨማሪ ደቂቃ እንኳን ያጫውተዋል፣ ኢነርጂ ያስወጣዋል ብዬ ነበር። ጭራሽ ቼልሲ ሆዬ ሲቲን አበረታታ። ኧረ በርታና አንድ ብቻ ከገባ በቂ ነው። ቀብረር ብለህ ተጫወትና አሸነፈ ሂድ ምናምን ነበር። የደከምክ ቼልሲ ነው ራምባ አለቂ። እንደዚህ ነው የምትጫወተው አንተ ነቃ ብላ ትጫወትን አለቂ እውነት። ለማንኛውም ኮንግራ ሲቲ ፋንስ፣ ግን የአመት ዋንጫችሁ ጨርሳችኋል። በቃ አልቋል። ሻምፒዮን ይበቃል። ማንቸስተር ሲቲ ሁለተኛውን የኤፍኤ ካፕ ዋንጫን ማንሳት ችለዋል። ኮንግራ ሲቲዝን፣ ኮንግራ። አሪፍ ጨዋታ ነበር የተመለከትነው፣ ሰከንድ ሃፍ ላይ ማለት ነው። ማንቸስተር ሲቲ በአንቷን ሴሜኒዮ ብቸኛ ጎል 1-0 በሆነ ውጤት ቼልሲን በማሸነፍ ነው እንግዲህ የኤፍኤ ካፕ ዋንጫን ከፍ አድርጎ መሳም የቻለው ማለት ነው። ያው በዛሬው ጨዋታ ላይ ግን ምን አይነት ጎል ነው ያስቆጠረው አንቷን ሴሜኒዮ? ትቀናጣባቸዋለች ጭራሽ የቅንጦት ጎል። ቼልሲ ግን ምንድነው ችግራቸው? ዌምብሌ ላይ በቃ በየአመቱ ለፋይናል ይደርሳሉ። እኛ ሲቲ አሳዘነኝ ከምር ነው የምላችሁ። በዛሬው ጨዋታ ላይ በእርግጥ ቼልሲ ያን ያህል መጥፎ አልነበረም፣ ግን በቃ ጎል ተቸግረው ነበር በእውነቱ ለመናገር። እንዲሁም ኦሬሊ የሚያገኛቸውን እድሎች በደንብ ቢጠቀሙ ኖሮ ጎሉ ከዚህ በላይ የሰፋ ሊሆንበት የሚችል ጨዋታ ነበር። ለማንኛውም አሪፍ ጨዋታ ነው የተመለከትነው። ይመቻችሁ ሲቲዝኖች። ኮንግራ። አንዱ የቼልሲ ደጋፊ ፍሬንድ ፍጻሜ ደርሰን ተፈጸምን አላለኝም? ፍጻሜ ደርሰን ተፈጸምን ፈጸሙ። ፔፕ የአመቱን የመጨረሻ ዋንጫ ባሳካበት ወይም ማንቸስተር ሲቲ ቼልሲን 1-0 ባሸነፈበት ጨዋታዎች የተረዳሁት ነገሮች ልንገራችሁ። የጥር ግዢ ማለት አንቷን ሴሜኒዮ ማለት ነው። በስርዓት እዚህ ቲም ውስጥ ከመጣ በኋላ ታይትል ሬሱ ላይ እንዲቆዩ አስፈላጊ ጎሎችን ከማስቆጠር ጀምሮ ዛሬም የፍጻሜ ጨዋታ ላይ አስፈላጊ ሰዓት ላይ ምን ያክል ለቡድኑ ጠቃሚ ተጫዋች እንደሆነ ያሳየበት ጨዋታ ነበር። ዛሬ የምትገርም ኳስ በሚገርም አጨራረስ ነው መጨረስ የቻለው። ይሁን እንጂ ሳላደንቅ ላልፎ ማልችለው ሰው በዚህ ዓመት ማቲያስ ኑኔዝ ማለት እኔ ጋርዲዮላ ለሲቲ ብቻ ሳይሆን ለፖርቹጋል ራሱ በዳሎት ወይ በሴሜዶ እንዳይጫወቱ ትልቅ ውለታን ይሰራላችሁ። እንዴት ወደ እንደዚህ አይነት ተጫዋች እንደተቀየረ አላቅም። የሚገርም ፐርፎርማንስ ነው ሙሉ ጨዋታውን እያሳየ ነበረው። ያን ፐርፎርማንስ እያሳየባቸው ከነበሩ ተጫዋቾች መካከል ደግሞ አንዱ የነበረው ዦ ፔድሮ ነው። እያንዳንዱ ልክ የነበረው ነገር ዦ ፔድሮ ጋር ሲደርስ ይበላሽ ነበር። ዛሬ ቼልሲዎች ጋር በጣም አዛ የሆነ ፐርፎርማንስ ነው እያሳየ የነበረው። እያንዳንዱ ኳስ ሆልድ አፕ ብሎ መቆየት አልቻለም። ሳኖዝ መብለጥ አልቻለም። ኑኔዝ መብለጥ አልቻለም። የሆነ ሰዓት ላይ ከጉዳት ጋር የታገለ ነበር ምናምን። በተቃራኒው ደግሞ ዛሬ ኮል ፓልመርና ጉስቶ ዶኩንና ኦራይሊን በጣም ገርሞኛል። በደንብ አድርገው ማቆም ችሎ ነበር፣ ስፔሻሊ ጎል እስከሚቆጠርበት ሰዓት ድረስ። ፓልመርም እየተመለሰ ይጫወተ ነበር። ነገር ግን አታኪንግ ሳይድ ኦፍ ዘ ጌም ላይ እየሰጡ የነበረው ብዙ ነገር አልነበረም። ግን ዶጉና ኦራይሊ እንደዛሬ ለረጅም ጊዜ ሳይጫወቱ ረጅም ሰዓት አይቻችሁ አላቅም ነበር። ኦራይሊ ጎሉ ከተቆጠረ በኋላ 2-3 ጸዴ ቻንሶችን አግኝቶ ስቲል ግን ካፒታላይዝ ማድረግ አልቻለም። ተመልሶ ቼልሲ ያስቆጥሮ ቢሆን ኖሮ ዛሬ ኦራይሊ ላይ ሌላ አይነት ነገር ሊነሳ ይችል ነበር። ዳረን ኢንግላንድ ዛሬ በጣም ከባባድ ውሳኔዎችን ወስኗል። እንደኔ ይሄኛው ፔናልቲ አይደለም፣ መጀመሪያም ዦ ፔድሮ ሰንዝሮ ስለነበር ይሄኛው ነገር ላይ ግን ብትወያዩበት ደስ ይለኛል። የዣሬል ሃቶ ኳስ ላይ ብትወያዩበት ደስ ይለኛል። ሆነም ቀረ ሲቲ ሻምፒዮን ሆኗል። እንኳን ደስ አላችሁ። ፎሎ ኮፒንግ ሼር ያረጋችሁ ይመቻችሁ። የማንቸስተር ሲቲ ባሪያ አትሁኑ፣ አታሸርግዱ፣ አታሽቃብጡ ምንላችሁ ለዚህ ነው። ሲቲ ሲያገኘ ስጥት ያረገና ከሁሉም ዋንጫ ውጭ ያረጋል ሲፈልግ። እኛስ በደህና ጊዜ ነፃነታችን አውጀን አንገት ለአንገት እየተናነቅን በየሲዝኑ ከሲቲ ጋር ወንድነታችንን እያሳየን ነው። እናንተ ግን ስታሸረግዱ ዘላለማችሁን ቅኝ ግዛት በቃ ባሪያ ሆናችሁ ቀራችሁ። የማንቸስተር ሲቲ ኧረ ተው። ሲቲ ሲያገኝ እንደዚህ ያስቀይመሃል፣ ጋርዲዮላ እንደዚህ ሲያገኝ ያስቀይመሃል። ተነገረ አሰማ
እድሜ ልክን እንደወየልክ በቃ ባሪያ እንደሆንክ ትቀጥላለህ። ኧረ በስመ አብ። ስለምቻል ወልብስ እኮ አይችልም። እግዚአብሔርን ምንም እኮ አይችልም። ምንም በኢየሱስ ወይኔ እና አልበላ ነው የምትል እኔ የት ነው የምገባው? በኢየሱስ ምድር ላይ ከባዱ ነገር ያራዳ ልጅ እጅግ በጣም ከባዱ ነገር ፔፕ ጋርዲዮላን አለማድነቅ ብቻ ነው። ያራዳ ልጅ በሚያስገርም ሁኔታ በ10 ዓመታት ብቻ ከማንቸስተር ሲቲ ጋር 20 ዋንጫዎችን ማሳካት ችሏል። ይሄ ታምር እንጂ አንድ ሰው ሊያደርገው የሚችለው ነገር አይደለም። ፔፕ ጋርዲዮላ ካለ ብያለሁ። ያራዳ ልጅ ዋንጫ ግዴታ ነው። ዋንጫዎች የሚከተሉት ሰው ቢኖር ጋርዲዮላ ነው። እዛ ስፔንና ጀርመን ከሄደን ብዙ ልንቆጥር ነው። ፕሪሚየር ሊግ ላይ ብቻ ግን ያሳበደን ያራዳ ልጅ አንድ ቻምፒዮንስ ሊግ ለማንቸስተር ሲቲን እስኪ እዩ አላችሁ። ያራዳ ልጅ 6 ፕሪሚየር ሊግ፣ 5 ሊግ ካፕ፣ 3 ኤፍኤ ካፕ ያራዳ ልጆች፣ 3 ኮሚኒቲ ሺልድ። አረ ምን ያሳበደ እኔ በቃል እኮ 1 ሱፐር ካፕ፣ 1 ፊፋ ክለብ ወርልድ ካፕ። ከዚህ በላይ ፔፕ ጋርዲዮላ ምን ሊሆን ይችላል? ያራዳ ልጅ ይሄን ሰው ወደርክም አልወደርክም ተመቸ አልተመቸ ችግር የለውም። አለማድነቅ ግን ንፉግነት ብቻ ነው። ያራዳ ልጅ ከዛ ውጭ ወደ ውጭ ነው። ብዙ ሰው ፔፕ ጋርዲዮላ በአንዳንድ ነገር ላይ መቸው ይችላል። ነገር ግን እንደ ፔፕ ጋርዲዮላ ማን አለ? አቡሻ እንደ ፔፕ ጋርዲዮላ ምን አለ? እስቲ ሀሳብ አስተያየት እናንተ ነው። ሼር ኮፕሊንግ ፔፕ ይለያል።